ነው አትበሉ ተብለዋል። እነሱ እኮ ዋናዎቹ እኮ እንዴት መከተል እንዳለ ተናግረዋል። ግን እነሱም መቆጣጠር አልቻሉ። ስለዚህ እነሱ መቆጣጠር ያልቻሉት እኔ መጥተው ሃይማኖቴን አታክ ሲያደርጉ ልምራቸው አልችልም እንጂ እኔ ምን አስጨንቆኝ አሁን ይሄ እንደ በግ ኑሪ ተብዬ አያስቅም? እነሱን ራሳቸው ባንቺ ነው እንጂ የዘመኑንም አልሰማሁትም። እነሱን አታክ ማድረግ አይደለም። ያ መዝሙር ከሆነ በጣም ነው የሚያስቀው። እንዴ እኔ መጽሐፍ ቅዱስ ጥቅስ ወይኔ ጉድ! እና አንቺ አሁን ከዮኒ አየሽው አላየሽው? በላዬ የኔ እሱ ላስደስትሽ ምን አንድ የኮልፌ ልጅ ነው፣ ሁለተኛ ደግሞ ጉራጌ ነው። እኔ ትላንትና ገና ነው ያወኩት። መቤት ጉራጌነታችን አንደራደርም እያለ ነው አንደራደርም፣ ማንም አፉን አይከፍትም እያለ ሲቃውጠው ነበር። በላይ ወይዬ ሰፈሬ ልጅ ነው። እንዴት ነህ? ሰፈራችን እንዴት ነው? ሰፈራችን አሪፍ ሰላም ነው። እንዴ መጥቼ ግን ያላገኘኝ ምን ሆነ ነው? የዛ ዕለት እኮ እኔ ሚካኤል ተቀጣጥረን በዛው ሳንገናኝ ሄደን። ወይ ጉድ! እኔ ሰፈርሽ ልጆች ምናምን አንድ ቦታ ቁጭ ብለን እናለኝ ምናምን ታውቂያቸዋለሽ? ያቆን ያው ከእነሱ ጋር ምናምን ሆነን ነው። ሰላም በልልኝ የኔ ውዶች፣ የኮልፌ ፈርጦች ደህና ናችሁ ወይ? እኔ ታችሁ ውድዱሌ ሰላም ነው አለው። የኔ አባት ሰላም ናችሁልኝ? እንዴት ነህልኝ የኔ ውዶች? ላቦዬ እኮ እያገለገልሽ አይደለም። ላቦዬ የሆነ ነገር ማድረግ አለብሽ። እውነት ነው እውነት ነው። የሆነ ነገር አድርጊ። እሺ እታዘዛለሁ፣ ችግር የለም። መልካም ጊዜ። እሺ መጥቼ እኮ ቀርጬ ምናምን ሄድኩትና ኤኒዌይ እንደ እግዚአብሔር ፍቃድ ለአዲሱ ዓመት እመጣለሁ። የህንፃ መሰሪያው ከጀመረ ቪዲዮ ቀርጬ እኔ የበኩሌን እንዳንድ የደብሩ ልጅ ማድረግ ያለብኝን አደርጋለሁ። ምንም ትክክል ማለት ከሌላ ቦታ አቡዬ ወይም ጳውሎስ ሰው ሌላዎቹ ክራይ ያላቸው ብዙ ነገሮች የሚያከራዩ ምናምን አላቸው። እዚህ ደግሞ በህዝቡ እንደዚሁ ተባብሮ ነው እና ለካህናት ለአገልግሎት የሚሆነው ምንም ገቢ የለውም እና ያው ለሌላ ቦታ ብዙ ስትረጂ እናውቃለን እና እዚህም ቦታ ላይ ያው እንዳትጠፊብን ለማለት ነው። ማዘር በጣም ለቤተክርስቲያን እንደሚለፉ ያገለግላሉ። ልክ ልጅ በቤተሰቡ ይወጣል ብለን ስለምናስብ ደግሞ እንደዛው ነው። በቤተክርስቲያን እንደማትደራደሪ እናምናለን። ግድ ነው ላዌ ቤተክርስቲያኑ ይጀመር እንጂ እግዚአብሔርን እጓደቅለታለሁ። ይሰራል ደግሞ ይሰራል እንሰራለን። ግድ ነው። አመሰግናለሁ። ታዛዥ ነኝ። ኦኬ ኤኒታይም እኔ ማዘዝ ትችላላችሁ። የማይቋረጥ እንትን በዕለተ ቀኑ ልክ ሲጀመር በ5 እና በ12 በየወሩ ቀን ይዘን እንሰበስባለን። ሲጀመር ምንም ችግር የለም። እንደ እግዚአብሔር ፍቃድ አዲሱ ዓመት እመጣለሁ፣ እነጋገራለን፣ እናወራለን፣ አድርጋለሁ። ምን አያሳስባችሁ። በኮልፌ አንደራደርም። ባለፈው እንደውም እኮ የጾም መፍቻ ልሰበስብላችሁ ነበረ። ለምን አንዱ መጥቶ ለብስራተ ገብርኤል እንትን ጾም መፍቻ ብሎ መጣ። እንዲህ ብስራተ ገብርኤልማ ሀብታም አይደል እንደ እያንኳኳ በየበሩ ጠይቅ። እዚህ ሚዲያ ላይ ከሰበሰብኩ ላዌ ነው እንጂ የምሰበስበው እኛ ሰፈር ነው እንጂ ያለው እናንተ ሰፈርማ አንኳኳና እዛ እንዳለ ሀብታም ጠይቅ፣ እዚህማ አንሰበስብም ብዬ አባረሩ። ታሾፋለህ እዚህ አለሁልህ። ሰላም ነህ? ሁሉ ሰላም እግዚአብሔር ይመስገን። ምንድን ነው ከኋላ ያለው ማሊያ ሮሚ? እንዴት ከጀርባ የሚታየኝ ምንድን ነው? ማሊያ ነው። የአርሰናል ማሊያ። አይ ጊፍት ከሆነ ብዬ ነው ሮሚ። ጊፍት ፈለግ? አረ በጭራሽ የሚሸጥ ነው። ባይዘዌ ካላወቀው ሱቅ ነው ይሄ። ሱቅ ነው። ሱቅ ነኝ ያለው ሱቅ ከፍቻለሁ። ባላየ አልሰማውም፣ ቲክቶኩን አላየውም እያልከኝ ከሆነ ሱቅ ከፍቼ ነው። መግዛት ከፈለግ ምድር ላይ ካለ ሰማይ ቤት አትበል እንጂ ይላክልሃል። አርሰናል ኤኒቲም ስንት ነው ሮሚዬ? ማሊያው 30 ፓውንድ
ቱታው 70 ፓውንድ ነው ያልኩ። የኢትዮጵያ ብር መስሎ ደግሞ አምጩ ላኪው እንዳትለኝ። ላስገባ ነበር የኢትዮጵያ ብር መስሎኝ። አይ ኖ እንደዛ እንዳይመስል ፓውንድ ነው። እና ታዲያ እኔ እፈልጋለሁ። አሮሚ የት ሀገር ነው ያለኸው? እኔ አዲስ አበባ ነኝ። ኦኬ አዲስ አበባ ከሆንክ እንግዲህ መላክ እንጂ ሆስተሶች በመጡ ሰዓት አሁን ሰኞ ዲሊቨሪ አለኝ። ሰኞ የሚሄድ ሰው አለ እቀበልና ትእዛዝ እንደዚህ እልካለሁ። ሰኞ አሁን ወይ ሰኞ ወይ ማክሰኞ መጥተው አንዳንዴ አድረው እንቆያለን ካላሉ እልካለሁ። ምን የአርሰናል ደጋፊ ነሽ እንደ አንቺ ሮሚሽ? ታዲያ አርሰናል እና አራዳ ከሆንክ ኳስ ካወቅ መደገፍ ያለብህ አርሰናል ነው። መቼም 15ኛ የወረደ ቲም አልደግፍም እንደምታውቀው። ምን አባቴ ላድርግሽ? እንደዚህ እንድትይኝ እኮ ነው። ያ ግድ ነው። ኳስ ካወቅ አርሰናል ነው። እንደው በጣም ደግሞ ሌላ ዞር ብለህ ከደገፍ ሊቨርፑል የድሮ የጥንት የጠዋቱ ተጫዋች ያላቸው በብር ድጋፍ ምናምን ከፍ ያሉና አሁን ዝቅ ብለህ የቀሩት ምናምን ምን ፋራ ነኝ እንደምደግፈው ምን ሆናል? ሮሚ ትንሽ አቃጥሊልኝ እስኪ ትንሽ በይን ስለ አርሰናል። ነ አርሰናል ስደግፍ ምክንያት አለን። ከድሮ ጀምረን አርሰናልን የደገፍንበት አንደኛ አርሰናል የሌለበት ጨዋታ አይደምቅም። ዋንጫ ባንበላ እንኳን እኛ በመኖራችን ነው የሚወራ የሚያገኙት፣ ጋዜጠኞቹ የሚዘግቡት ሁሉ ነገር አርሰናል ስላለ ነው። ዋንጫ ብርቅ አይደለም። እኛ እኮ ከፈለግን ከዱባይ የዳይመንድ ዋንጫ አስመጥተን ዋንጫ መግዛት ይቻላል። ዋንጫ መብላት አይደለም ዋናው የቲሙ ዳይመንድ መሆን ነው፣ የቲሙ ቅመም መሆን ነው። አርሰናል ያ ነው ግዴታ። ዋንጫ አልበላም አርሰናል ምናምን ዋንጫ ቁጭ አድርገህ ስላስቀመጥከው ጉዝ የሆነ ነገር ነው። ዋናው ቅመም መሆን ነው። ዋናው ህዝብ እንዲያይ አቴንሽን መፍጠር። ስለ አርሰናል ስተኙም ስትነሱም፣ በተለይ የማንቸስተር ደጋፊ እኮ ስለ እናንተ አታውቁም። ጨዋታም ምንም ስታወሩ የምትገኙ ስለኛ ስትፈተፍቱ ነው የምትውሉት። ሚስቱ ራሱ የጠየቀችን ስለ አርሰናል ስታወራ ነው የምትውሉት። ስለ ማንቸስተር ምንም። እኔ እኮ አርሰናል ሲሸነፍ ማንቸስተር ዋንጫ እንደበላ ፊታቸው ወዛቸው ይላሉ። ምን ሆነው ነው አዶኑ። እነዚህ ቶተና የሚባሉ ደግሞ አሉ ገንገበቶች ማለት ነው። ድሮ የጎረቤት ምቀኛ ናቸው እነሱ። የትም አይደርሱም። ግን አርሰናል መጣው ቀረን በላን አልበላን እያልን እንዲሁ ስለኛ ሲያወሩ ይላሉ። እኛ ደግሞ አንድ የማንቸስተር ደጋፊ ስደቢልኝ ሮሚዬ ስደቢልኝ። እነሱ ናቸው አቃጥሎ ሊደፉኝ ነው። ተዋቸው። ማንቸስተር እኮ አሁን የሁሉም ቲም ገብቷል። የማንቸስተር አዲሱ አልደረሰም። ለምን መሰለህ? እንዳይኖር ኳስ አይጫወቱም ተብሎ ተፈርቶ ቅርጫት ኳስ ነው ከዚህ በኋላ ኳስ አይችሉም ተብሎ ባለቀ ሰዓት ቢገቡ ያው ለማንቸስተር ሲንጫጩ ማየት የነሱም ያስፈልጋል ተብሎ አሁን ነው ኔክስት ዊክ አመጣዋለሁ እንጂ የሁሉም እንግዲህ የቶተናም ሁሉ ገብቷል። የሲቲ የነሱ የለም። ቅርጫት ኳስ ሊጫወቱ ነው ተብሎ ነበር ግን ይግቡ ተብሏል። ለምን ማን ይቃጠላል? እነሱ ከሌለ ሲቃጠሉ ዩሮፓ ሊግ እንበላለን ብለው እንትን እያሉ አፈር ደቼ ይብሉ። አሬት አባታቸው ነው የሚበሉት እነዚህ። የእነሱ አይነት እኛ 20 እንበላለን አንፈልግም እንጂ ምን ሊያደርግልን የወረደ ነገር። እንደዚህ አይነት 100 አለን በይልኝ። ኧረ በስመ አብ ማን ፈልጎ። እኛ አንድ ለእነዚህ አይነት አንወዳደርም። ሮሚ አንድ ሁለት 3 ገዛሻለሁ ትልኪልኛለሽ። አዲስ አበባ ሆስተስ ስታገኝ አየር ላይ ቁጥሬ ነው 0044 አድርገህ በውስጥ ሳይዝ ይላክላል። ማንቸስተር ማሊያ ቱታ ለገዛ እንትን እንመርቅላችኋለሁ። የማንቸስተር ማሊያ የሚገዛውም የለውም ሲጀመር። ሞሉ ያናረጓለን። ያ እንደዛ ነው እንዴ። ምን አፈሉ እኮ እነዚህ። ምን ሆናችሁ ነው? እኛ ካላረፋችሁ እንልሳችኋለን ትላለህ። አንቺ ቡጣ ማች አርጊ የሚል ነገር መጣ። ማች ሳረገው ደግሞ አይሰራም። ከለር ያላቸው ቁጥርና ፊደል አርጊያቸው ደስ ይላል። አረኳቸው እኮ ግጥም ይላሉ። ከለር በከለር አዎ። እንዴ ምን አርጊ ነው የሚሉት? እንዴ
ልክ አልሆነም አለ እንዴ የሰጠኝ። ደጋግመሽ ሞክሪ። እሺ ኦብጀክት እዛው ላይ ብድግ አድርገሽው እዛው ላይ ግጥም ማለት ይሄን መጫወት እንዴ አረኩት እኮ ደጁን አግባ። በከለር አይደለም ቱ በእኔ ግብዣ ለምን የአርሰናልን ለብሰሽ አሰሪማል? ላይቭ ላይ ለምን አገቢው? አርሰናል ልልበስ ማሊያውን ለብሰሽ አገቢም። ታዲያ ምንድን ነው ሮሚ? በቃ ይቀየራል። እሺ ማንጠልጠሉ ብቻ አይደለም እኮ መልበሱም ዋናው ነገር ማስታወቂያው አይደለ? ኧረ ለምሳሌ አንተ ፕራይስ ማስገባት የምትችለው እሺ ለምሳሌ አይደለ? ማንጠልጠል እንትና ፍቅር እየመጣ ነው እኮ ለዛ ወይና ሆና ሮሚዬ There's no slim shape. የለውም ግን ሰው ያለኝ ዛሬ ሪከርድ እንግዲህ ያርጉ እጭ ማን ይሰማቻል? ፈለገችም ነበረ ቢኮዝ ብሩን ገብተዋል። በቃ ያኔ ከወንድሟ ጋር እንዳለ ነው እንትን እያለች ያለችው። ያቺ ደግሞ ባሏ ነው። ስለዚህ እንደዚህ አይነት ነገር ውስጥ ቅልቅሉ የመጣ ነገር ማለት ነው። እንደዚህ ነገር አታድርጉ። በቃ ማድረግም የለባችሁም። አንድ ሰው ሆስፒታሉ ነው እየተረዳ ካለ መድኃኒት እየተሰጠው ካለ የሚፈልገው ነገር እዚህ ሀገር በነፃ እየታከመ ብር መሰብሰብ አያስፈልግም፣ ተገቢም አይደለም። ሁለተኛ ደረጃ ደግሞ ብር እየተሰበሰበለት ያለ ግሩፕ ከፍታችሁ እርስ በራሳችሁ እንደዚህ እየሆናችሁ ወደ ሶሻል ሚዲያ ወደ እኛ ይዛችሁ የምትመጡት ለምንድን ነው? እኛ ማሚ ቤት ስንመጣ ይችል ኑር የምትባለው ስታሳየው ምንም ነገር እንደሌለ አሁን ሕክምና ላይ እንዳለች ምናምን ነው የተናገረችው። ግን እዛ ግሩፕ እየተሰበሰበ ነበረ። ስለዚህ ከዚህ በኋላ ያው እንደዚህ አይነት ነገር መጥራትም አለበት። ይችም ደግሞ ታጥራ፣ ስማችንን ታጥራ። ልጅቷ እንደዚህ አይነት ፊሊንግ እንዳይሰማት ቤቲ ንገሪያት፣ ደዊ ትመጣለች። ከኢትዮጵያ ከገባች በኋላ ራሱ ትንጣ። ከዛ በኋላ እኛ እንጠይቃለን። ማገዝ መታገዝ የምትፈልግ ከሆነ እናግዛለን። እንዴ እኔ ምንም ነገር ቢሆን ማለት ነው ሶሻል ሚዲያ ላይ ስሜ በእንደዚህ አይነት ነገር እንዲነሳም አልፈልግም። በማላቀው ባላየሁት ባልሰማሁት ነገር ኃላፊነቱን መውሰድም አልችልም። ለዚህ ነው እኔ ደግሞ ቤቴን የምፈልገው ቤቴ ከአንቺ የምፈልገው የዩዘርን ፎቶ ፈልጋለሁ። ምክንያቱም ዛሬ ሪከርድ ተደርገው ልኑርና ዩዘር ፎቶ ተለጥፈው በዛች ልጅ ገንዘብ እንዳሰባሰቡ አስለጥፋቸዋለሁ። ኦፍኮርስ ፎቶቸውን ከሰው አመጣለሁ። እኔ ፎቶቸው የለኝም። እኔ ችግር የለኝም። የራሴ ፎቶ ዩዘርን ግን አምጭልኝ። እሺ የዩዘርን አመጣለሁ። ነገ ግን ስሚኝ ልኑር፣ ህሊናችን እንደዚህ በቀላሉ አንፋታም። እሺ እንደዚህ ስማችን እናጥፍተሽ እንደዚሁ በቀላሉ አንፋታም። ችግር አሁን ከፈለግሽ ደግሞ ያለሽበት ድረስ እመጣለሁ። ያለሽበት ድረስ እመጣለሁ። እኔ ችግር የለም እኮ አልኩሽ። ለሁሉም ነገር ችግር የለም። ስለዚህ ሰኞ ተነስተሽ አዳምጪ። የሰው ቤት አታስበጭልጭኝ። አዳምጪ። ጥፋት እንዳጠፋሽ ሁሉ የእኛን ስም እንዳስጠፋሽ ሁሉ ሰኞ ጠዋት ተነስተሽ ሄደሽ በስም ዝርዝር ሄደሽ ትናገሪያለሽ፣ ትመሰክሪያለሽ። ሰማሽኝ አይደል? ሰምቻለሁ። ሰምተሻል? በቃ ልኑሪ አንድ ትልቁ በሌላ ጊዜ ትምህርት የሚሆንሽ ምን ታውቂያለሽ? ማንኛውም ሰው ነው የምልሽ፣ የትኛውም ቤት እርዳታ ብትያቸው የተጀመረ እርዳታ ማንም እጁን አይከትም። ለምን በኋላ ማን ይሰደባል? እንዲህ አይነት ሌብነት ያለው እርዳታ እኔ አሁን አንገቴን ታርጅኛለሽ። የሆነ ቤት ተጀምሯል እርዳታ አርዱኝ 10 ሺህ ብር ነው የቀረኝ የምትይ ሂጂ ራስሽን ቻይ ነው የምልሽ። ለምን እነዛ ሰዎች ምን አድርገው እንደመጡ በምን አውቃለሁ? አሁን እናንተም በዋትሳፕ ጀምራችሁት 10 ብርም ይሁን 100 ብርም ይሰብሰብ። እኔ ደግሞ በጣም የሚያናደኝ ተቀል እርዳታ የሚሰጠው ማን ነው? የሚሰጠው
አንድ ቀን አያወጣም። አንድ ቀን ተናግሮ አያውቅም። የሚሰጠው የሚረዳውም ይሄዳል። ረጁ ነው የሚደበደበው ሁሌ እነዚህ ሌቦች እያለ ገባሽ? ስለዚህ እኛ መጫወቻ የማንም መደበሪያ መሆን አንፈልግም። ማንም ለክብሩ ይጨነቃል። በክብሩ ሲመጣበት ደግሞ ያለውን ኃይል ይጠቀማል። እኔ ለዛ ነው እስከዛሬ ከማንም ጋር ልክ ክብሬ ላይ የመጣው ጊዜ የእነሱን ክብር ምን እንደሆነ አሳይሻለሁ። የት ድረስ እንደሚሄድ ጌታ ነው የሚል። ከዛ የዘለለ እናንተ ያደረጋችሁት ነገር ለመልካም ነው። እንደ ኤምባሲ ሄዳችሁ ስሙን አጥሩት። በቃ አብሶ ሳራ ነው ገባሽ? ብዙ ጊዜ እሷ ነች ይዛች ያላቸው ኮንታክት ለእኛ በላ ሄደሽ እንደዚህ አድርጊ ስንላት ተደዋውላ ያን ነገር ያደረገችው እሷ ነች። ያንን ነገር ሄደሽ ጨርሽላት። ከዛ ውጭ እኔ ሲጀመር የሰው ክብር አያዋርድም። እኔ ማለት ሲጀመርም እዚህ ጋር ምን እንደሆነ ታውቃለህ? አንደኛ በልጆቹ ስም ለምን እንደዚህ አይነት ነገር ይሰራል፣ ይሰበሰባል፣ ይነገዳል? እነዚህ ልጆች ገና ምንም ነገር ሳያውቁ ሀገራቸው እንኳ ተስተካክለው ሳይገቡ ለምን እንደዚህ ይሆናል የሚለው ነገር በጣም ያመኛል። ከዛ ውጭ ደግሞ እንደነገርኩ ነው። እቺ ጄሲካም ላከች ለሙኒት ይችኛይቱ ዩዘርን ስናወራት እንደዚህ ብላ ስትል ቤቲ ስትናገር ይዤ የመጣዋት እነግርሃለሁ። እሳሪ ቤት ስለተጀመረ እሳሪ ቤት ይጨረስ። ምክንያቱም ይሄ ነገር ልጅቷ ፊልም የምታደርገው እኛ እንደሰበሰብንላት አይነት ስሜት ነው የሚሰማት። ገባህ? እኛ ሰብስበንላት ምንም ነገር ኦፍኮርስ አንድ ሰው አካል ጉዳተኛ ሆኖ ወደ ሀገሩ ሲገባ እዚህ በሰላም ኖሮ የሚሰማው ስሜት ነው ሁላችንም ይህ ስሜት። ስለዚህ ይቺ ልጅ እንደዚህ አይነት ስሜት እንዳይሰማት ነገሩ ማጥራት ስላለበት ነው ይዤ የመጣሁት። ለምን እዚህ ጋር ገብተዋል ስትሰራም ትተቻለህ ምንም፣ ግን በገንዘብ በኩል ደግሞ በጣም ከባድ ነው። ያቡ በጣም ከባድ ነው። እዚህ ለማንኛውም አመሰግናለሁ። ጨርሻለሁኝ። ይቺኛይቱ ግን አሁንም ቢሆን ያቡ ይቺ ዩዘሯ አሁንም ቢሆን ከባሏ ጋር የሆነ ነገር እንትን ብላ በእርግጠኝነት ለምን እንደሆነ ታውቃለህ? አሁን ባሏ ስንጠይቀው ስቴትመንት አለ እንደዚህ አለ። ለቤቲ ደግሞ ምን ብላለች? ዋናዋ ባለቤቷ የተቃጠለችው ወንድሜ ምንም እንትን እያለኝ አይደለም። ቤቲ ይህንን የተናገረችው ገና መጀመሪያ ነው ዩዘር ሳትመጣ። ያቡ ሰምተህ ከሆነ ወንድሜ ምንም ሰፖርት እያደረገኝ አይደለም ምናምን ነገር ብላ ተናገረች። ያኔ ቀንሶኛል ከበፊት ካለው አመለካከት ብላ ተናገረች። አሁን ደግሞ እንደምታየው መቼ ነው የምገባው ሲባል ነገ ነው የምገባው ምናምን አለ። ምንም የእናትህ ልጅ ቢሆን በዚህ ሰዓት እንኳን እንደዚህ ሁና ማንንም ማመን የለብህም። ኤኒዌይስ መልካም ጊዜ አቡዬ። ማሚዬ አመሰግናለሁ ቤትሽን እንደዚህ አካልሽ ጎሎ ሰውነትሽ ተቃጥሏል።